ላይ ህዝቡ በነቂስ ወጥቶ የትምህርት ቤቱ ጥር በጣም የወደቀ ነበር። ዙሪያውን የትምህርት ቤቱን ጥር ያታጠረ ነው ያለው። ከ300 በላይ የማህበረሰብ ክፍል ወጥቶ ነው እየሰራ ያለበትና በጣም ከ78 ሚሊዮን ብር በላይ ነው የሚፈጅ ይሄ ግንባታ በአጠቃላይ። ተመስገን አጥናፉ እባላለሁኝ። የወጀል አንደኛ ደረጃ ሙሉ ሳይክል ትምህርት ቤት ርዕሰ መምህር ነኝ። ያው እንግዲህ እንደምታዩት ዛሬ ላይ ህዝቡ በነቂስ ወጥቶ የትምህርት ቤቱ ጥር በጣም የወደቀ ነበር። ዙሪያውን የትምህርት ቤቱን ጥር ያታጠረ ነው ያለው። አሁን የወጀል ማህበረሰብ አሁን የልማት ስራ ብለው ወደ ኋላ የሚል የማህበረሰብ አካል የለንም። ምክንያቱም ለትምህርት ቤት ነው። ትምህርት ቤት ደግሞ ልጆቻቸው የሚማሩበት ነው። ትምህርት ቤቱ የራሳቸው ነው። ስለዚህ ማህበረሰቡ ትምህርት ቤቱ የራሴ ነው ብሎ ነው የሚያምን። በዛ ልክ ማንኛውንም ልማት ስናሰራው የወጀል ህዝብ በነቂስ ወጥቶ እየሰራ ያለበት ሁኔታ ነው ያለ። የሚማርበት የራሱ ልጅ ነው። ስለዚህ የራሱ ልጅ የሚማርበትን ተቋም ለመገንባት ዝግጁ ሆኖ ይሄው በዚህ መልኩ ወጥቶ እያገዘን ነው ያለ የሚል ሀሳብ ነው ያለኝ። አሁን ማህበረሰቡ ዛሬ ላይ አናጺው በአናጺ በሙያ እያገዘን ነው ያለ ግዙን ነው። ሌላው ማህበረሰብ ደግሞ በቁፋሮ እያገዘን ይሄው እንደምታዩት ጥሩን እያጠረን ያለ ማለት ነው። እንግዲህ ይሄ ከዛሬ ጀምሮ ከታጠረ መማር ማስተማሩ በአግባቡ ይሰጣል ብዬ አስባለሁ። ወጀል ላይ በተለይ 7ኛ ክፍል 6ኛ ክፍል ስታዩት ተጥምርተው በላይ ነው ተማሪው ያለ ማለት ነውና ይሄ ጂ+2 መሰራቱ የክፍል ጥበትን በእጅጉ ይቀንሳል። ምክንያቱም ጂ+2 ነው 15 ሴክሽን ነው የይዘው። አሁን ላይ ተማሪው በጣም ተጨናንቆ ነው ያለ 1000 ምናምን ተማሪ ነው ያለ። ስለዚህ የተማሪ የሴክሽን ጥምርተው ከመጠን በላይ ነው አሁን ሆኖ ያለ። ይሄ ግንባታ ካለቀ ግን ይሄን ችግር ይቀርፋል ብለን እናስባለን። ለመማር ማስተማሩም የተሻለ አስተዋጽኦ ያደርጋል ብለን ነው የምናስብ። በጀተ ጎድ እባላለሁ። የአዋባል ወረዳ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ ነኝ። በዚህ ወቅት በወጀል ከተማ ደጋፊ ሆኜ እየሰራሁ ያለበት ሁኔታ ነው ያለና ዛሬ እንደምታዩት የማህበረሰብ ተሳትፎ እየተደረገ ነው ያለ በወጀል አንደኛና መለስተኛ ትምህርት ቤት ላይ። ይሄ ማህበረሰብ ስራ ትምህርት ቤቱ የኛ ስራ የኛ ጉዳይ ነው በሚል በጉልበታቸው ሁሉም የማህበረሰብ ክፍል ወጥቶ በነቂስ እየሰራበት ያለበት ሁኔታ ነው ያለ ማለት ነው። እንግዲህ ማህበረሰቡ እያደረገ ያለው ከ300 በላይ የማህበረሰብ ክፍል ወጥቶ ነው እየሰራ ያለበትና እየሰሩ ያሉ በጉልበታቸው ነው። የመጀመሪያው ሌሎችን ቁሳቁስና ግብዓቶችን ትምህርት ቤቱ ግብዓት በማሟላት እኛ ደግሞ በጉልበታችን ስራ መስራት እንችላለን፣ ለነገም ለልማት አርበኛ እንሆናለን በሚል ነው ያሉበት ሁኔታና እኔ ማህበረሰቡ የወጀል ማህበረሰብ እኔ ሊመሰገን ይገባል የሚል ግምት አለ። በቃ ለሌሎች ቀበሌዎች ሞዴል ይሆናል ብለን ነው የምናስብ። የመጀመሪያው በልማትም በሰላሙ ጉዳይም ግንባር ቀደም ናቸውና ሌሎች ቀበሌዎችም ከወጀል ከተማ ይሄን ልምድ ሊወሰድ ይገባል የሚል ግምት አለኝ። የመጀመሪያው ልማት እንዲመጣ ከተፈለገ ሰላም መኮን አለበት። ለሰላሙ አርበኛ ይሄ ማህበረሰብ ነውና በሁሉም ነገር ማለት ነው። ሌሎች ቀበሌዎች አሁን ልማት በብዛት እየተለማ ነው ያለ ወጀል ከተማ ላይ ማለት ነው። እንደምታዩት ጂ+2 ትምህርት ቤት ተጀምሮ አሁን 90% ያለበት ሁኔታ ነው ያለ። ይሄም ሌሎችም ልማቶችም እየተለማበት ያለበት ሁኔታ ነው ያለ። ይሄ አንድ መሰረተ ልማት ሲቋቋም ወይም ሲሰራ በፕላን መልኩ ማለት ነው ከህብረተሰብ ወይም ከሶስተኛ ወገን ነፃ የሆነ ስራ መሰራት አለበትና ይሄ የወጀል ትምህርት ቤት ዛሬ የሚታጠረውም ትናንትና የወጀል ከተማ መሐንዲሶች መጥተው በትክክል ለክተው ምን ብለው ይሄ ስራ እየተሰራበት ያለበት ሁኔታ ነው። ነገ ለመንገድም ለምን የሆነ ነገር እንትን ሲል እንዳይፈርስ በሚል ማለት ነው። ሌሎች ትምህርት ቤቶችም እንዲህ አይነት ችግሮች ካሉ አሁኑኑ ግንባር ቀደም የመጀመሪያ ቅድሚያ ማለት ነው ፕላን መውጣት አለበትና አጥሩ መታጠር አለበት የሚል ግምት አለ። የመንግስት ተቋማት ነው ግንባር ቀደምና እንዲህ አይነት ስራዎችን መስራት አለበት የሚል ግምት አለኝ። እንደ ወጀል ከተማ ግን እንዲህ አይነት ችግር የለም። ሰባት ግንባታዎች ነው ያሉን። በዘንድሮ ዓመት ላይ 7 ግንባታ አሉን። እንግዲህ 2 ጂ+2 አሉን፣ 3 ጂ+0 አሉን። ከዛ ደግሞ
አንድ ደግሞ ኤልሸፕ የእነቢ ላይ የሚገነባ በወረዳው በጀት የቅድመ አንደኛ ደረጃ ትምህርት ቤት አለን። ሌላ ደግሞ በዋንዋሽ ዱቄት ትምህርት ቤት ላይ የሚገነባ አጠቃላይ 7 ትምህርት ቤቶችን ነው እያስገነባን ያለ። እንግዲህ እነዚህን እስከ ሚያዝያ 30 ባለው ውስጥ እናስገነባለን ብለን ነው የምናስብ። አጠቃላይ ግንባታቸውም የተሻለና በጥሩ ሁኔታ እየሰሩ ያሉበት ሁኔታ ስላለ ይህንን የበለጠ አንድም ማህበረሰቡ እንግዲህ ይሄ ማለት በጣም ከ78 ሚሊዮን ብር በላይ ነው የሚፈጅ ይሄ ግንባታ። በአጠቃላይ አስተዳደር ምክር ቤቱም ለዚህ ልዩ ትኩረት ሰጥቶ ትምህርት ችግር ውስጥ ነው ያለ ከሚል አንጻር ድጎማ ሁሉ ሳይቀር ማለት ነው ደጉሞ ግንባታቸውም ጥሩ ላይ ነው ያለ። ወጀላ አንቅራቃ አሁን ኦልሞስት አልቋል። ወጀል ላይ ሉማሜ ቁጥር 1 ላይ ያለው G+2 ኦልሞስት አልቋል። ወጀል ላይ ያለው ጥሩ አፈጻጸም ላይ ነው ያለ። ግንባታዎችን ይህን በጣም ጥሩ ኢኒሼቲቭ ከተባሉት ውስጥ አንዱ በዞኑም የኛ ነው። እንግዲህ 7 ግንባታዎችን ፎቅ እያስገነባ ያለ ማለት ነው። ፎቅ የሚታወቅ የነበረ 2ኛ ደረጃ ትምህርት ቤት ነው። እንግዲህ እኛ ወረዳ ላይ እንግዲህ በአንድ አመት 2 ትምህርት ቤቶች ላይ G+2 ፎቅ ለማስገንባት እሱን እንግዲህ በዘንድሮ አመት ላይ እስከ ሚያዝያ 30 ያለው የምንጨርስበትን አግባብ እንፈጥራለን ብለን ነው እሱን እየሰራን ያለ። ሁለተኛ ደግሞ የሚማሩ ተማሪዎችን የተሻለ ውጤት አመጣው ከክፍል ዝውውር እንዲያካሂዱ ማድረግ ነው። ሌላኛው ከኢኒሼቲቭ ውስጥ አንዱ የቅድመ አንደኛ ምገባ ማካሄድ የሚለው ነገር ናቸው። እነዚህን መሰረት አድርገን ሌላው በ4ኛ ደረጃ ላይ የትምህርት ቤቶችን ገጽታ ግንባታ ማካሄድ የሚለው በ4ኛ ነው። ስለዚህ እነዚህ ተግባራቶች በልዩ ትኩረት ሰጠን የምንሰራበት ተቋም ነው። ስለዚህ ከመማር ማስተማሩ አንጻር አሁን ባለው ነባራዊ ሁኔታ የ6ኛ የ8ኛ ክፍል ተማሪዎችን በልዩ ትኩረት የተሻሉ መምህር ተመርጦላቸው ከሰኞ እስከ እሁድ ድረስ መማር ማስተማር ይማራሉ።